ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የህዝብ ተወካዮች ምክር ቤት ለፌዴራል ከፍተኛ ፍርድ ቤት የሁለት ምክትል ፕሬዝዳንቶችን ሹመት አጸደቀ። ምክር ቤቱ ዛሬ ረፋድ ባካሄደው መደበኛ ስብሰባ ልዑል ካሳይንና ምትኩ ማዳን የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንቶች አድርጎ በአንድ ድምፅ ታቅቦ በአብላጫ ድምፅ ሹመታቸውን አጽድቋል። የመንግስት ተጠሪ ሚኒስትር ዴታ ዶክተር ምህረቱ ሻንቆ የተሿሚዎቹን ግለ ታሪክና የስራ ልምዳቸውን ለምክር ቤቱ አቅርበዋል። በዚህም ልዑል ካሳይ ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በህግ የመጀመሪያ ዲግሪ እንዲሁም ሁለተኛ ዲግሪያቸውን ከህንድ ዴይሊ የህግ ትምህርት ቤት መያዛቸው ተገልጿል። ተሿሚው በፍትህ ሚኒስቴር የህግ ኦዲትና ኢንስፔክሽን ዳይሬክተር ስራ አስፈጻሚ በመሆን እያገለገሉ እንደነበር የተገለጸ ሲሆን ከዚህ ቀደም በፌዴራል ጠቅላይ አቃቢ ህግ በረዳት አቃቢ ህግ ደረጃ የጠቅላይ አቃቢ ህግ አማካሪ በመሆንና በሌሎች ኃላፊነቶች ላይ መስራታቸው ተጠቅሷል። ሌላኛው ተሿሚ ምትኩ ማዳም በተመሳሳይ የመጀመሪያ ዲግሪያቸውን ከሲቪል ሰርቪስ ዩኒቨርሲቲ በህግ ያገኙ ሲሆን ሁለተኛ ዲግሪያቸውን ደግሞ ከህንድ አሊጋር ሙዚየም ዩኒቨርሲቲ ማግኘታቸው ተገልጿል። በፌዴራል ህግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር ሆነው ሲያገለግሉ እንደቆዩ የተገለጹት አዲሱ ምክትል ፕሬዝዳንት በአዲስ አበባ የታክስ ይግባኝ ኮሚሽን በዳኝነት በአዲስ አበባ ፍትህ ቢሮ ምክትል ኃላፊነትና በሌሎች ኃላፊነቶች ማገልገላቸውን ዶክተር ምህረቱ አብራርተዋል። ሚኒስትር ዴታው ሹመቱ የፍትህ ስርዓቱን ቀልጣፋ፣ ፍትሐዊና ከአድሎ የጸዳ ለማድረግ እየተደረጉ ያሉ ጥረቶችን ለማስቀጠል ያለመ መሆኑንም አብራርተዋል። ምክር ቤቱም ቀርበው በነበሩት እጩዎች ላይ በመወያየት ሹመታቸውን በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቋል። ከዚህ ቀደም ለ6 ዓመታት ገደማ የከፍተኛ ፍርድ ቤቱ ፕሬዝዳንት በመሆን ሲያገለግሉ የቆዩ ተህሊቲ መሰል ባለፈው ዓመት ሰኔ ወር ላይ የብሔራዊ ምርጫ ቦርድ የሥራ አመራር አባል ሆኖ መሾማቸው ይታወሳል። ሌላኛዋ ፍርድ ቤቱን በምክትል ፕሬዝዳንትነት ሲያገለግሉ የቆዩት ደግሞ ዛህራ ኡመር ናቸው። የሊቢያ አቃቢ ህግ የቀድሞ የሀገሪቱ መሪ ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊን ግድያ መመርመር መጀመሩን አስታወቀ። የ53 ዓመቱ ጎልማሳ ከትላንት በስቲያ በሰሜን ምዕራብ ሊቢያ ዚንታን በሚገኘው መኖሪያ ቤታቸው ላይ በጥይት ተመተው መገደላቸው ይታወሳል። ግድያውን ተከትሎ የሀገሪቱ አቃቢ ህግ ቢሮ የጋዳፊ ልጅ ወደ ተገደለበት ዚንታን የፎረንሲክ ባለሙያዎችን እንደላከና ተጠርጣሪዎችን ለመለየት ጥረት እየተደረገ እንደሆነ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። ቢሮ በዚሁ መግለጫው ሰይፍ የሞተው በተተኮሰ በት የደረሰበት ጉዳት እንደሆነ ገልጾ መርማሪዎች ድርጊቱን ሊያስረዱ የሚችሉ የአይን እማኞችን እየፈለጉ እንደሆነ ጠቁሟል። ፈረንሳዩ የሰይፍ ጠበቃ ማርሴል ሴካሊዲ በበኩላቸው ደንበኛቸው በመኖሪያ ቤቱ 4 አባላት ባሉት የኮማንዶ ቡድን ግድያው እንደተፈጸመበት ለኤኤፍፒ ተናግረዋል። የሟቹ አማካሪ አብዱላ ኦትማን አብዱራሂምም በሰይፍ አሟሟት ዙሪያ ከጠበቃው ጋር ይስማማሉ። አማካሪው 4 ማንነታቸው ያልታወቁ ሰዎች ወደ ሰይፍ መኖሪያ ቅጥር ግቢ ከገቡ በኋላ የደህንነት ካሜራዎችን በማጥፋት ግድያውን እንደፈጸሙ ያስረዳሉ። ከግድያው ጀርባ ማን እንዳለ ግን እስካሁን ግልጽ የሆነ ነገር የለም። ጠበቃው አክለውም ሰይፍ በደህንነቱ ላይ ስጋት እንደገባው ከቀናት በፊት ከቅርብ ወዳጁ መስማታቸውን ለኤኤፍፒ ተናግረዋል። በሰብአዊነት ላይ በፈጸሙት ወንጀሎች ከዓለም አቀፉ የወንጀል ፍርድ ቤት የእስር ማዘዣ የወጣባቸው ሰይፍ አልኢስላም በአንድ ወቅት የአባታቸው ተተኪ በመሆን ሊቢያን እንደሚያስተዳድሩ ግምት ተሰጥቷቸው ነበር። ይህንኑ ህልማቸውን ለማሳካትም እንደ አውሮፓውያን አቆጣጠር በ2021 ለፕሬዝዳንትነት እንደሚወዳደሩ ቢያስታውቁም በወቅቱ ግን ምርጫው ላልተወሰነ ጊዜ ተራዝሟል። ሰይፍ ምንም እንኳን በሰሜን አፍሪካዊቷ ሀገር ይፋዊ ስልጣን ባይኖራቸውም በአባታቸው የስልጣን ዘመን እንደ ሊቢያ ጠቅላይ ሚኒስትርና የለውጥ አራማጅ የሚታዩ ሰው ነበሩ። የኢትዮጵያ ኤሌክትሪክ አገልግሎት በተያዘው በጀት ዓመት የመጀመሪያዎቹ 6 ወራት 52.26 ቢሊዮን ብር ገቢ መሰብሰቡን አስታወቀ። አገልግሎት መስሪያ ቤቱ ይህን ያስታወቀው የግማሽ በጀት ዓመት እቅድ አፈጻጸም ሪፖርቱን አስመልክቶ ዛሬ ረፋድ በአዲስ አበባ ሀያት ሬጀንሲ ሆቴል በሰጠው ጋዜጣዊ መግለጫ ላይ ነው። በዚህ ወቅት ተቋሙ በ6 ወራት ውስጥ 266916 አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉን የአገልግሎት መስሪያ ቤቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። ይህ አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ13.2 በመቶ ብልጫ ያለው ነው ተብሏል። በተጨማሪም 47 የገጠር ቀበሌዎችና መንደሮችን ከዋናው የኃይል ቋት ወይንም ግሪድ እንዲሁም ከዋናው የኃይል ቋት ግሪድ የራቁ 16 ቀበሌዎችን በኦፍ ግሪድ ከፀሐይ ኃይል ማመንጫ የኤሌክትሪክ ተጠቃሚ እንዲሆኑ ማድረግ መቻሉ ተገልጿል። አገልግሎት መስሪያ ቤቱ በግማሽ በጀት ዓመቱ 52.26 ቢሊዮን ብር ገቢ መሰብሰቡን ተገልጿል። ከኢነርጂ ሽያጭ፣ ከአዳዲስ ደንበኞች መስተንግዶ እንዲሁም የማያገለግሉ ንብረቶችን በማስ
በማስወገድና ከልዩ ልዩ ገቢ የተሰበሰበው ገቢም የእቅዱ 96 በመቶ አፈጻጸም የተመዘገበበት ነው ተብሏል። በአንጻሩ አስተማማኝ የኃይል አቅርቦት እንዲኖር በ52 ቢሊዮን ብር ገደማ ወጪ የኤሌክትሪክ መሰረተ ልማት የማሻሻያና መልሶ ግንባታ ስራዎች መከናወናቸውም ተመላክቷል። የተቋሙ የደንበኞች ቁጥርም 5.46 ሚሊዮን መድረሱን ኢንጂነር ጌቱ ተናግረዋል። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳቴል ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት ተፈራረሙ። ስምምነቱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከሁለቱ ተቋማት የስራ ኃላፊዎች ጋር ትላንት በጅቡቲ መፈራረማቸው ተገልጿል። የተፈረመው ስምምነት ከፍተኛ አቅም ያለው ድንበር ተሻጋሪ የኦፕቲካል ፋይበር መሰረተ ልማት ለመዘርጋትና የቀጠናውን ዲጂታል ትስስር ወደ ላቀና አስተማማኝ ደረጃ ለማሸጋገር የሚያስችል እንደሆነ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የሆራይዘን ፋይበር ኢኒሼቲቭ ጠንካራና ከፍተኛ አቅም ያለው እንዲሁም አፍሪካን በዲጂታል የሚያስተሳስር የኮኔክቲቪቲ ወይም ትስስር ኮሪደር ለመፍጠር የተወሰደ ወሳኝ እርምጃ ነው ማለታቸውን ተቋማቸው ባወጣው መግለጫ አስነብቧል። አክለውም በተለይም የጅቡቲን የባህር ውስጥ የፋይበር ኬብሎች በኢትዮጵያ በኩል አድርጎ ከሱዳን ጋር በማስተሳሰር ቀጠናዊና ዓለም አቀፋዊ ትስስርን የሚያጠናክር አስተማማኝ የየብስ መስመር ተግባራዊ እንደሚያደርግ ጠቁመዋል።